አልታያቸውም እንዴ ልጃቸው አንድ ቀን እስር ቤት ስላደረ ብቻ ልጃችን ካልተፈታ እያሉ ዛቻ የሚያደርጉባት ሩታ ላይ በጣም ነው የሚገርማቸው። እንግዲህ ቤተሰብ ያልኳችሁ ነገርን አምናችኋል። አሁን እንግዲህ ጧት የሰራውላችሁ ቪዲዮ አይታችኋል። ጋሽዬ በጣም እንዳዘኑ ኤፍሬምም እንደዛው ሩታን ያንገበግቧት እንደሆነ እንግዲህ ይሄው ባይናችሁ አይታችኋል። ይሄ ሁሉ ነገር እየተከታተልኩኝ ለእናንተ እስካሁን ድረስ እያደረስኩ ነው ያለው። ቤተሰብ እንግዲህ የኔ ፍቅሮች፣ የኔ ማሮች፣ የኔ ውዶች ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉልኝ። ሰብስክራይባችሁ አይለኝም። እኔ ስታግዙኝ ደግሞ እግዚአብሔር እናንተንም በህይወታችሁ ያግዛል። እኔን ያግዘኝ ሁሌም እግዚአብሔር አምላክ በህይወቱ ሁሉ ነው የሚያግዘው። የኔን ነገር ስለሚያው እግዚአብሔር እናንተን ነገር የሚይላችሁ ነው ምሮ አግዙኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ምንም የሚጎዳ ነገር የለም። የእህትነት ነው፣ የወንድምነት ነው። ስለዚህ ምንም እናንተ የሚጎዳችሁ ነገር የለም። እንግዲህ ወደ ነገራችን እንገማደን። እንግዲህ ቤተሰብ ሰምታችኋል። እንግዲህ ያው ኤፍሬም የተናገረውን ነገር ሰምታችኋል ሁላችሁም። እንግዲህ አሁን እኔ የምናገረው ነገር ማለት ነው የሷ ነገር፣ የሷ ችግር፣ የሷ ያለቀሰችው፣ የሷ ያዘነችው፣ የሷ ልቧ የተጎዳው አልታያቸውም እንዴ ልጃቸው አንድ ቀን እስር ቤት ስላደረ ብቻ ልጃችን ካልተፈታ እያሉ ዛቻ የሚያደርጉባት ሩታ ላይ በጣም ነው የሚገርማችሁ። እንግዲህ እኔ ጧት ደውዬ ሁሉን ነገር ሰምቼ ነበር፣ ነግራቸዋለሁ። ጋሽዬም በጣም የተቆጡ እንደሆነ እንዲህ በጣም እንዳዘኑና እና ኤፍሬምን ቤተሰብ እናት ሁሉ ነው በጣም በቃ ሩታን እንደዚህ ነው የያዟት፣ በጣም ባደገኛው ማለት ነው። ካልተፈታ ሁሉ በጣም ብዙ ነገር ነው የምናደርገው እያሉ እየፈከሩባት ነው። እንግዲህ አሁን እኔ ምንድነው ሩታን መቅለስለስሽን ተይና፣ አሁን ቅድም ሰይቴ ነበር መቅለስለስሽን ትተሽ ውሳኔሽን በደንብ አድርገሽ ወስነሽ ትክክለኛ ነገር እንዳደረግሽ በቃ ትክክለኛ ነገር ነው ያደረግሽው እንዳደረግሽ ነሽ ነው መቆም ያለብሽ። ምንም መቅለስለስ የሚባል ነገር የለም። አንደኛ ይሄ ልጅ ይታረማል፣ ከመጥፎ ድርጊቱ ይቆጠባል። ፈረመም አልፈረመም ይሄ ልጅ ያንቺ ፍላጎትሽን ካላሞራ ከዛ አስሪት ማውጣት አትችም። ዛሬ እንግዲህ ይወጣል ተብሎ ተጠብቆ ነበረ በዋስ። ሩታ ደግሞ የዋስ መብቱ እንዳይከበርለት አድርጋበታለች። ለምን? አንደኛ ካልፈረመ መውጣት አይችልም። ሁለተኛ ነገር ደግሞ ቢወጣም እሷ አጠገብ እንዳይደርስ ልጇም አጠገብ እሷ አጠገብ እንዳይደርስ ልታስደርግም እየፈለገች ነው ያለችው። ግን ቤተሰብ ይሄን ሁሉ ነገር የምታደርገው ሄርሜላን ከህይወቱ ቢያወጣ ከዚህ ሁሉ ጉድ ይወጣ ነበር አብርሃም ማለት ነው። አሁን ሩታ የምታደርገው ነገር ሁሉ ትክክል ነው። ምንም ነገር በቃ አንቺ ውሳኔሽን ወሰነሽ በትክክል መንገድ ነው መሄድ ያለብሽ። በቃ አሳስረሽዋል። ከዚህ በኋላ ሁሉን ነገር በትክክለኛ መንገድ ነው መሄድ ያለብሽ። ስለዚህ ቤተሰብ አሁን እንግዲህ አብርሃም አንድና አንድ የሚወጣበት ከፈረመ ብቻ ነው። አብርሃም ደግሞ እልህ ተግባብቷል። አልፈርምም ብሏል። ደግሞ ከህግ አልፈርምም ካለ እዛችሁ ይበሰብሳል እስር ቤት ማለት ነው። ቤተሰብ በጣም ከባድ ነገር ነው። ዛሬ ሰኞ ዕለት እና አንዳንድ ልጆች ትላንት ሁላ ለሊት ያዘው ዛሬ እኮ ቀርቧል እኮ እንትን እኮ ቀርቧል። ዛሬ አብርሃም ፍርድ ቤት እኮ ቀርቧል። ቀርቦ እኮ መልሶ ያስገቡት አልፈርምም ስላለ አስብበት ተብሎ ነው መልሰው ወደ እስር ቤት ያስገቡት ማለት ነው። እና አብርሃም ታስሮ ነው ያለው። እኔ እንዲታረም እፈልጋለሁ። በቃ ሩታን የበደላትን ሁሉ ነገር ሩታን ያደረጋት ሁሉ ነገር እንዲከፍል እፈልጋለሁ። አንደኛ ነገር። ሁለተኛ ነገር ደግሞ የአብርሽ ቤተሰቦች ምን ያህል ጭንቅላት ቢኖራቸው ነው ሩታን እናንተ ለመናገር፣ ሩታን ለማስፈራራት፣ ሩታን ለመቆጣት ያላችሁ ኮንፊደንስ በጣም ነው የገረመኝ። እንዴት ነው እንደዚህ አይነት ኮንፊደንስ ያላችሁ? እንዴት ነው እንደዚህ አይነት ኮንፊደንስ ሊኖራችሁ ይቻላል? ልጃችሁ እኮ እንደፈለገ እዛ ሲንዘላዝል እንደፈለገ ከሴት ጋራ ሲላላስ በራቁቱ ሆኖ ከሴት ጋራ ዋና ሲዋኝ ምን ሲል የዛኔ የት ነበራችሁ? የዛኔ ለምን አልተናገራችሁ? ገና ለገና ታሰረ ብላችሁ ሩታን ምጣድ ላይ እሳት ላይ እንደተቀመጠ ምጣድ ላይ የሆነ እንደሚያንተከተካሱ ተከተኩባት። ምንም ነገር የምታመጡት ነገር የለም ሩታ ላይ ማለት ነው። ሩታ ጎበዝ ጠንቃቃ ነች። አሁን እኔ ከምንም በላይ በቃ ሩታ ነው። ሩታ በቃ ምንም መቅለስለስ የለብሽም። አትቅለስለሽብን። በቃ ውሳኔሽን ወስኝ በደንብ አድርገሽ። በደንብ መቀጣት ካለበት በደንብ ይቀጣ አብርሃም። በቃ ምንም ማዘኔታ አያስፈልግም። ለምን? አንቺንም ጎርቶሻል፣ የተጎርቶሽ ሰብሮሻል። እና የአብርሃም ቤተሰቦች በጣም ከባድ ነገር እያደረጉ ነው። እንግዲህ ዋስም ትልልቅ ባለስልጣናቶችንም ጋሺ ያነጋገሩ ነው ያሉት። እንግዲህ አብርሃም እንዲወጣ ባለስልጣናቶች ዘመድ አላቸው፣ እሱንም እያነጋገሩ ነው ያለው። ሩታም እንግዲህ አጎቷ ባለስልጣን ነው ሲባል ሰምቻለሁ። ያው እሷም በቃ ሁለቱም በእንደዚህ አይነት ነገሮች ይሩን። ነገር ደግሞ በጣም ሊከር ስለሚችል
ያው አብርሃም በእንደዚህ አይነት ነገር እኮ በእንደዚህ አይነት ኬስ ከሆነ ሊያስወጡት ይችላሉ። ስለዚህ ደግሞ ሩታ ጠንካራ ሁና የራሷን ነገር መጠቀም እንዳለባት ነው የምረዳው ማለት ነው። ቤተሰብ እንግዲህ ሩታ እንግዲህ አብርሃም ብዙ ሰዎችን ስለሚያውቅ በእነሱ ነው የተተማመነው። የራሱ የሆነ ከኋላ በጣም ብዙ ሰዎች ስላሉት ማለት ነው። በዛን የተማመነው አልፈርምም ያለሙ ጎዶ ሳይሆን በግዱ ይፈርማል። ምንም ነገር አያመጡም ከሱ ኋላ ያሉት ሰዎች ማለት ነው። ስለዚህ ከኋላ ያሉትን ሰዎች እንትን ብለህ ራስን ጎል ውስጥ አታስገባ ነው የምለው። እንግዲህ ቤተሰብ በጣም የሚያሳዝን ነገር እንግዲህ ሁሉን ነገር እየሰማችሁ ነው፣ እያደረስኩላችሁ ነው። አጎቷም የሩታ አጎትም እዚህ ነገር ላይ እንደገባበት ሰምቻለሁ። ያው ባለስልጣን ሲባል ሰምቻለሁ። እንደዛ ነው የሰሙት። እኔ አላውቅም ይሁን አይሁን ብቻ እኔ የተነገረኝን ነገር ነው እዚህ ጋር የምነግራችሁ ማለት ነው። እንግዲህ አብርሃም ይሄን ነገር ካላስተካከለ አጎቱም ከባድ ነገር እንደሚያደርስበት ነው። የነሱም እንግዲህ የጋሽዬም የነሱም የራሳቸው የሆነ ሰው አለ ከኋላ እነሱም ሌላ ነገር እያሰቡ ነው። ይሄ ልጅ በመሃል እንዳይበላ ነው የምፈራው ማለት ነው። ዘመኑ ከፍቷል እና ራሱን ጠብቆ አርፎ ቢስተካከል ይሻለዋል ነው የምለው። ፈርሞ ቢወጣ ይሻላል ነው የምለው ማርያምን። ስለዚህ እኔ የአብርሃምን ክፉ ማየትም አልፈልግም። እኔ አብርሃም በጣም ነው የምወደው ማከብረው። በሚሰራው ስራዎች በሌላ ስራዎች በሚሰራው ስራ አከብረዋለሁ፣ እወደዋለሁ። ግን ሩታ ላይ ባደረገው ነገር ግን በጣም ነው አንጅቴን ያቆሰለው። ከዚች ከሄርሜላ ከምትባል ከዱርዬ ጋራ እንደዛ ሲንዘላዘል እንደዛ ልቧን ሲያቆስላት ስላየው አብርሃም በጣም ነው ውስጤን አመመኝ። እንግዲህ እስር ቤቱን ቅመሰው አብርሽዬ። እንግዲህ ዛሬ እንግዲህ ቤተሰቦቹ ምሳ ምናምን ምራትም ተወስዶለታል። እንግዲህ ቤተሰብ ያው ሁሉም የእጁን ያገኛል። አብርሽም እንግዲህ እዛች ቁጭ ብላ ቪዲዮ የለ ካሜራ የለ ቲክቶክ የለ ፌስቡክ የለ ስልክ የለ ቁጭ ብላለች። እንግዲህ አብርሽ እንግዲህ ይመችሽ። እንግዲህ እስር ቤቷ ሞቅ ደመቅ ብለሽ ላሽ ብለሽ ተኝበት ነው የምለው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።